በቻይና ሰማይ ስር የኢትዮጵያ ሰንደቅ ዓላማ ከዳር እስከ ዳር ተውለብልበዋል። ኢትዮጵያውያን ጀግኖች አትሌቶቻችን ኮርተው አኩርተውናል። የናፈቅነው ወርቅና ብር ወደ ሀገሩ ገብቷል። እንኳን ደስ ያላችሁ፣ እንኳን ደስ አለን። በጉዳፍ ጸጋይና በድርቤ ወልተጂ ተጋድሎ ዳግም ኮርተናል። ደስታው የጋራችን ነው። ዛሬ በቻይና ናንጂንግ በተካሄደው የ1500 ሜትር የሩጫ ውድድር ጀግኖቹ አትሌቶቻችን ብርቱ ትንቅንቅ አድርገው አረንጓዴውን ጎርፍ ደግመውታል። ጉዳፍ ጸጋይ አንደኛ ሆና ውድድሯን አጠናቃለች። የሀገሯ ልጅ እንቁዋ ድርቤ ወልተጂ በሁለተኝነት ገብታለች። ሜዳሊያ ሰንጠረዡ አሁን በኢትዮጵያውያን አትሌቶች ከፍ ብሏል። ዳግም ደስታ፣ ዳግም ፈንጠዝያን አግኝተናል። ይሄው የሀገራቸው ኩራት የሆኑ ጀግኖች አትሌቶቻችን ደስታችንን እጥፍ አድርገውልናል። በዕለተ ሰንበት ደስታን አስታቅፈውናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን መባባል እንችላለን። ዛሬ ነው ውድድሩ ማብቂያ ፍጻሜውን የሚያገኘው። በዚህ የመጨረሻ ቀን የሩጫ ውድድር ነው። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ከብዙ ዓመት በኋላ ዳግም አሸናፊ መሆን የቻለችው ከፓሪስ በኋላ ኩራት ሆናናለች። የዛኔ ተቀይመናት ነበር፣ አሁን አድምቃናለች። ጉዳፍ ጸጋይ እንኳን ተሳካልሽ፣ ድርቤ ወልተጂ እንኳንም የልፋትሽን አገኘሽ ልንላት እንወዳለን። ትላንትና ድሎችን አጣጥመን ነበር። ከዛ ጣፋጭ ድል በኋላ ዳግም የብስራት ዜና ነው ያገኘነው። የመጀመሪያውን የወርቅ ሜዳሊያ በፍሬዌኒ ኃይሉ ካገኘን በኋላ በሪሁ አረጋዊ የብር ሜዳሊያውን ከደገመን በኋላ ይሄው ዛሬ ስንጠብቀው የነበረውን ታላቁን ድል ነው ማጣጣም የቻልነው። ፍርሃት ነበረን፣ ብርቱ ተፎካካሪዎችም በስተውብን ነበር። በተለይ እንግሊዛዊቷ አትሌት ለዚህ ውድድር አሸናፊነት ግምት ተሰጥቷት ነበር። ጉዳፍ ጸጋይ ግን ከሁሉም በላይ ነች። ድርቤ ወልተጂ ደግሞ የሀገራችን ኩራት ነች። ይሄው የወርቅና የብር ሜዳሊያውን እፍስ አድርገን ተመልሰናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኩራት ለሀገራችን ሆኗል ልንል እንወዳለን። በዚህ ውድድር ላይ ያጣጣምነውን የወርቅ የብር ሜዳሊያ በ800 ሜትር በነጽጌ ድጉማ ደግሞ ዳግም እንጠብቃለን። ደስታችን እጥፍ ድርብ ነው። ኢትዮጵያውያን እንኳን ደስ አላችሁ መባባል እንችላለን። ብርቱ ፉክክር የተደረገበት የ1500 ሜትር የሴቶቹ የሩጫ ውድድር ባያችሁት መንገድ ተጠናቋል። ሴት አትሌቶቻችን የቻሉትን ሁሉ አድርገዋል። ከልብ እናመሰግናቸዋለን። እንግዲህ ከደቂቃዎች በኋላ የደረጃ ሰንጠረዡም ለውጥ ያሳያል ተብሎ ይጠበቃል። እስካሁን ባለው ደረጃ 3 የወርቅ ሜዳሊያዎችን እንዲሁም 3 የብር 4 የነሐስ ሜዳሊያ በመሰብሰብ አሜሪካ የቀዳሚነት ስፍራው ላይ ትገኛለች። ግሬት ብሪቴን፣ አውስትራሊያ ተከታታይ ደረጃዎችን ይዘዋል። 5ኛ ደረጃ ላይ ነው የምትገኘው ሀገራችን። 1 የወርቅ 1 የብር እንዲሁም ምንም የነሐስ ሜዳሊያ ማግኘት አልቻልንም። ከደቂቃዎች በኋላ ግን የደረጃ ሰንጠረዡ በእርግጠኝነት ለውጥ ያሳያል። በዚህ ውድድር ላይ ያየነው የድርቤ ወልተጂ ጀግንነት የታከለበት የአሯሯጥ መንገድ ብዙዎችን የሚያስገርም ነው። ድርቤ ወልተጂ እንደምታውቁት ገና ታዳጊ ልጅ ነች። ኢንተርናሽናል ውድድሮችን በተደጋጋሚ ማድረግ የጀመረችው ከቅርብ ጊዜ ወዲህ ነው። ምናልባትም በኦሎምፒክ ላይ ተስፋ ይሆኑናል ተብለው ከሚጠበቁ ሴት አትሌቶቻችን መካከል እሷ ናት። ቡድን አጋሯ የሀገሯ ልጅ ጉዳፍ ጸጋይም በዚህ እድሜዋ ድንቅ የሚባለውን የአሯሯጥ መንገድ አሳይታናለች። ዛሬ ለሁለቱም አትሌቶቻችን ክብር አለን። ጀግኖች ናቸው ልንላቸው እንወዳለን። በነገራችን ላይ ጉዳፍ ጸጋይ ልምድ ያላት አትሌት ነች። በተለያዩ የሩጫ ውድድሮች ላይ ዓለም ሻምፒዮናዎች ላይ ኦሎምፒክን ጨምሮ መሮጥ የቻለች አትሌት ነች። ዳይመንድ ሊግ ላይ የነበራትን እውቅናና አሸናፊነትም እናስታውሳለን። ዓለም
አስቴር አወቀን፣ መዓዛ ብሩን፣ ትዕግስት አሰፋን፣ ጉዳፍ ጸጋይና ረቢቃ ኃይሌን ባከበረበት መድረክ ጉዳፍ ጸጋይ አንዷ ተሸላሚ እንደነበረች እናስታውሳለን። የ2024 የፓን አፍሪካን አዋርድ የክብር ተሸላሚ እንደነበረች እናቃለን። ለዚህ ድል ያበቃት ደግሞ የ5000 ክብሯ እንደነበረ የቅርብ ጊዜ ተውስታችን ነው። 2024 የተደረገ የሽልማት ስነ ስርዓት እንደነበረ እናስታውሳለን። ጉዳፍ ጸጋይ ልምድ ያላት አትሌትነቷን ካሳየችባቸው መድረኮች መካከል የ5000 ሜትር ክብረ ወሰን በመስበርም ጭምር ነው። ጉዳፍ የሂውጅን የ5000 ሜትር ዳይመንድ ሊግን የርቀቱን ክብረ ወሰን በማሻሻልም ጭምር ማሸነፍ ችላለች። በወቅቱ የገባችበት ሰዓት 14 ደቂቃ ከ21 ማይክሮ ሰከንድ ሆኖ ነው የተቀመጠው። የርቀቱ ክብረ ወሰን የነበረችው ኬንያዊቷ አትሌት እንደነበረች ይታወቃል። የቡዳፔስት የዓለም ሻምፒዮና የ10000 ሜትር የወርቅ ባለቤት እንደነበረችም የቅርብ ጊዜ ተውስታችን ነው። ጀግናዋ አትሌታችን በሌላ መድረክ ጀግንነቷን ጭምር ማስመስከር ችላለች። አትሌት ጉዳፍ ጸጋይ ከ2018 በኋላ ባደረገቻቸው የቤት ውስጥ ውድድሮች በሙሉ ያለመሸነፍ ክብረ ወሰንም መያዝ የቻለች አትሌት እንደነበረች እናስታውሳለን። 11 ውድድሮችን አድርጋ በሁሉም ማሸነፍ የቻለች ነች ጉዳፍ ጸጋይ። በ2021 የፈረንሳይ ሌቪን የ1500 ሜትር የቤት ውስጥ ውድድርን በአሸናፊነት በእጇ ስታስገባ ተከታታይ 11 ውድድሮችን የማሸነፍ ክብርንም ነው የተቆናጠጠችው። በዚህና በሌሎች ምክንያቶች የዓለም አትሌቲክስ ማህበር ለአመቱ የኮከብ አትሌትነት እጮችን ሲያቀርብ ከቀረቡ 11 እንስት አትሌቶች መካከል አንዷ ነበረች። የሀገራችን አትሌት ትዕግስት አሰፋ ባሸነፈችበት በዚህ ውድድር ላይ ጉዳፍ ጸጋይ ብርቱ ተፎካካሪ እንደነበረች እናስታውሳለን። ይህች የሀገራችን እንቁ አትሌት ከዚህች አትሌት ባልተናነሰ አሁን ላይ ታዋቂነትን እያገኘች የምትገኘው የዛሬው የሩጫ ውድድር ፈርጥ ሆና የዋለችው ሌላኛዋ አትሌታችን ድርቤ ወልተጂ ነች። ድርቤ ወልተጂ ተስፋ የሚጣልባት አትሌት ነች ብለናቸዋል። እንግዲህ በ3000 ሜትር የሴቶች የቀጥታ ውድድር አትሌት ድርቤ ወልተጂ የውድድር ሪከርድን ጭምር ማሸነፍ የቻለችበት በግሏ ምርጥ ሰዓት ያስመዘገበችበትን የሩጫ ዘመን እናስታውሳችሁ። 8 ደቂቃ ከ21 ሰከንድ ከ50 ማይክሮ ሰከንድ የገባችበት ነበረ። እነጽጌ ገብረ ሰላማንና ኬንያዊቷን አትሌት ጃኔትን አስከትላ ያጠናቀቀችበት ውድድር የግሏ ምርጥ ሰዓት ሆኖ ተመዝግቦላትም ነበረ። በዚህ ውድድር የተሳተፉ ሌሎች አትሌቶች ያላሳዩትን ብቃት በማሳየቷም ጭምር የዓለም መገናኛ መነጋገሪያ እንደነበረች እናስታውሳለን። ሌላኛው የድርቤ ወልተጂ አሸናፊነት የታየበት የወርቅ ደረጃ በተሰጠው የ2023 የፈረንሳይ ሃውትስ ዴ ፍራንስ ሌቪን አትሌቲክስ የቤት ውስጥ ውድድር 3000 ሜትርን በድንቅ ብቃት ያሸነፈችበት ውድድሯ ነው። በዚህ ውድድር ላይ ሌሎች ኢትዮጵያውያን አትሌቶች ለምለም ኃይሉ፣ ሚዛን አለም እሷን ተከትለው መግባታቸውም የቅርብ ጊዜ ተውስታችን ነው። ይህቺ አትሌት ይሄን ውድድር እንዳጠናቀቀች የምታመራበት አንድ የምትጠበቅበት ውድድር አለ። ስለሱ እንነግራቸዋለን። ድርቤ ወልተጂ በ1 ማይል ርቀት የሴቶች ውድድርም አሸናፊ ነበረች። የርቀቱ የዓለም ክብረ ወሰን ባለቤትነትንም ያስመዘገበችበትን ጊዜና አስታውሳችሁ 4 ደቂቃ ከ21 ሰከንድ ከ00 ማይክሮ ሰከንድ በመግባት የዓለም ፈርጥ የዓለም ክብረ ወሰን ባለቤት መሆን የቻለች አትሌት ነች። በዚህ ውድድር ላይ የትላንቱን የወርቅ ሜዳሊያ ባለቤት እንድንሆን ያስቻለችን አትሌት ፍሬወይኒ ኃይሉ ሁለተኛ ሆና ውድድሯን ማጠናቀቋ አይዘነጋም። ድርቤ ወልተጂ እንደነዚህ አይነት ድሎችን እያስመዘገበች ነው እዚህ የደረሰችው። አሁን ምን ይጠብቃታል ብላችሁ ልትጠይቁ ትችላላችሁ። በቅርቡ የሚደረግ ውድድር አለ። ድርቤ ወልተጂ የምትሳተፍበት በግራንድ ስላም ትራክ ላይ ለመወዳደር ፊርማዋን አኑራለች። ከወዲሁ በዚህ ውድድር ላይ ለአሸናፊነት እየተጠበቀች ነው የምትገኘው። ወደ መስከረም አካባቢ የሚደረግ በቶኪዮ የሚሰናዳ የዓለም
ቻምፒየንሺፕ ውድድርማ አለ። በዛ ውድድር ላይም ድርቤ ወልተጂ ተካፈላለች ተብሎ ይጠበቃል። ለመሆኑ የዛሬው ውድድር ከተጠናቀቀ በኋላ የደረጃ ሰንጠረዡ ለውጥ የሚያሳይበት የዚህ የቤት ውስጥ ሻምፒዮና ውድድር የኢትዮጵያ ተሳትፎ ምን ይመስላል የሚለውን እንመልከት። በተለይ የአምናውን ውድድር ነው የምንመለከተው። በዚህ ውድድር ላይ ኢትዮጵያውያን አትሌቶች ባስመዘገቡት የደረጃ ሰንጠረዥ 5 ሜዳሊያዎችን ሰብስበው ነው ውድድራቸውን ያጠናቀቁት። የካቲት 22 እስከ የካቲት 24 ሲካሄድ ነበር 19ኛው የዓለም የቤት ውስጥ ሻምፒዮና። በዛ ውድድር ላይ ከ130 በላይ ሀገራት ተካፍለዋል በ650 አትሌቶቻቸው ማለት ነው። ኢትዮጵያ በ800 ሜትር፣ በ1500 ሜትር እና በ3000 ሜትር በሴቶችም በወንዶችም በአጠቃላይ 13 አትሌቶችን ይዛ ተሳትፋለች። ልክ እንደ ዘንድሮ ማለት ነው። የ1500 ሜትሩ ሯጭ አትሌታችን ራሱ ባይቀር ተመሳሳይ ቁጥርን ይዘን ነው ሰናዳው ውድድር ላይ የሄድ ነው። በሻምፒዮናው በሴቶች 800 ሜትር ጽጌ ድጉማና በሴቶች 1500 ሜትር ፍሬዌኒ ኃይሉ የወርቅ ሜዳሊያ ማምጣት ችለዋል። በሴቶቹ ደግሞ የ3000 ሜትር ላይ ጉዳፍ ጸጋይ የብር እንዲሁም በወንዶቹ 3000 ሜትር ሰለሞን ባረጋ የነሐስ ሜዳሊያ ባለቤት መሆን ችሏል። በዚህ ሻምፒዮና የኢትዮጵያ 2 ወርቅ 1 ነሐስ በ1 ብር በአጠቃላይ 4 ሜዳሊያዎችን በማግኘት የደረጃ ሰንጠረዡን ከአፍሪካ አንደኛ ከዓለም 5ኛ ደረጃን ይዛ እንድታጠናቅቅ ሆኗል። በሻምፒዮናው አሜሪካ 6 የወርቅ 9 የብርና 5 የነሐስ ሜዳሊያዎችን መሰብሰብ ችላለች በዚህ ውድድር ላይ ማለት ነው። ጥሩ የሚባል እንቅስቃሴ አድርጋ ነው ሀገራችን የተመለሰችው። ዛሬ ምን አይነት የሜዳሊያ ለውጥ ይኖረን ይሆን? ከደቂቃዎች በኋላ ደግሞ ተመልሰን የ800 ሜትር ውጤትን እንነግራችኋለን። አሁንም ድል ለጀግኖች አትሌቶቻችን፣ ድል ለነጽጌ ድጉማ ልንል እንወዳለን። እናንተ ምን ተሰማችሁ? እዚህ ላይ አንድ ጣል የምናደርግላችሁ መረጃ አለ። በዚህ የቤት ውስጥ ሻምፒዮና ኬንያውያን አትሌቶች በቢ ቡድን በሚባል ነው የተሰለፉ። ትልቅ ስም ያላቸው እነ ሩትን የመሰሉ ሯጮች በዚህኛው ቡድን ውስጥ አልተካተቱም። ይሄ ደግሞ ለሌሎቹ ኦሎምፒክን ጨምሮ ለዓለም ሻምፒዮና ራሳቸውን ለማዘጋጀት እንደሆነ ነው መረጃዎች እየነገሩን የሚገኘው። ኢትዮጵያውያን አትሌቶች ጉዳፍ ጸጋይን የመሰሉ እነ በሪሁ አረጋዊን የመሰሉ ትልልቅ ስም ያላቸውንና ልምድ ያላቸውን አትሌቶች ማሰለፋቸው ልክ ነው ትላላችሁ? ሐሳባችሁን አጋሩን። በድል ዜና እንመለሳለን።